አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ህዳር 8 በዚች ቀን ሥጋ የሌላቸው የአርባቱ እንስሳ በዓላቸው ሆነ። እሊህም መንበሩን የሚሸከሙ የእግዚአብሔር ሰረገላዎች ናቸው። ስለ እሳቸውም ወንጌልን የጻፈ ዮሐንስ እንዲህ ሲል እንደመሰከረ በዚያ ዙፋን ፊት በረድ የሚመስል ባህር አለ። በዙፋኑም ዙሪያ 4 እንስሶች አሉ። በፊትም በኋላም ዓይንን የተሞሉ ናቸው። የፊተኛው አንበሳ ይመስላል፣ ሁለተኛውም ላም ይመስላል፣ ሶስተኛውም የሰው መልክ ይመስላል፣ አራተኛውም የሚበር አሞራ ይመስላል። የእሊህን የአራቱን እንስሶች እያንዳንዱ ክንፋቸው 6 ነው። ሁለንተናቸውም ዓይኖችን የተሞሉ ናቸው። የነበረ የሚኖር የአማልክት አምላክ እግዚአብሔር ጽኑ ክቡር ልዩ ነው እያሉ በመዓልትና በሌሊት እረፍት የላቸውም። ሁለተኛም ስለ እርሳቸው ኢሳይያስ እንዲህ አለ። ከዚህ በኋላ ንጉሥ ዖዝያን በሞተ ጊዜ አሸናፊ እግዚአብሔርን ሰፊ በሆነና ከፍ ከፍ ባለ ዙፋን ላይ ተቀምጦ ብርሃኑም ቤቱን ሞልቶ ሱራፌልም በዙሪያው ቆመው አየሁት። የአንዱም ክንፋቸው 6 ነው። በሁለት ክንፋቸው ፊታቸውን፣ በሁለት ክንፎቻቸው እግሮቻቸውን ይሸፍናሉ። በሁለቱ ክንፎቻቸው ከጽንፍ እስከ ጽንፍ ይበራሉ። አንዱም ከአንዱ ጋራ ፍጹም አሸናፊ ይሆንክ እግዚአብሔር ቅዱስ 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 ተብለ የምትመሰገነው ምስጋና በምድርና በሰማይ የመላ ነው እያሉ ያመሰግናሉ። ነቢይ ዳዊትም በኪሩቤል ላይ ተቀምጦ በረረ አለ። ሁለተኛም በኪሩቤል ላይ ተቀመጠ፣ እርሱ ምድርን አናወጻት አለ። ሕዝቅኤልም እንዲህ አለ። ከወደ ሰሜን እነሆ ጥቅል ነፋስ ሲመጣ አየሁ። ታላቅ ደመና አለ፣ በዙሪያውም ብርሃን አለ፣ ከእርሱም እሳት ቦግ ብሎ ይወጣል። በደመናው መካከል ባለ እሳት ውስጥ እንደ 4 ራስ አሞራ መልክ የሚመስል አለ። በመካከሉም እንደ 4ቱ ኪሩብ መልክ ያለ አለ። መልካቸውም እንዲህ ነው። በውስጣቸው የሰው መልክ አላቸው። የአንዱ ፊት 4 ነው፣ ክንፉም 4 ነው። እግራቸውም የቀና ነው፣ ከእግራቸውም ክንፍ አላቸው። ሰኮናቸው ግን እንደ ላም ሰኮና ነው። ከሱም እሳት ቦግ ይላል፣ እንደ ጋለ ብረትም ፍንጣሪ ይበራል። ወንጌላዊ ዮሐንስም ዳግመኛ እንዲህ አለ። በዚህ ዙፋን ዙሪያ የብዙ መላእክትን ድምፅ፣ የእንስሶችን የእነዚያ አለቆች ቃል ሰማሁ። ቁጥራቸውም 1000 አለቆች ያሏቸው የብዙ ናቸው። ለዚያ ለተገደለው በግ ኃይልን፣ ባለጸግነትን፣ ጥበብን፣ ጽናትን፣ መንግስትን፣ ክብርን፣ ጌትነትን፣ ምስጋናን ገንዘብ ሊያደርግ ይገባዋል ብለው በታላቅ ቃል ተናገሩ። በሰማይና በምድር ከምድር በታች በባህር ውስጥ በእነዚያ ውስጥ የተፈጠረውን ፍጥረት ሁሉ ጌትነት፣ ክብር፣ ኃይል፣ በረከት በዙፋኑ ለተቀመጠው ለሱ ለበጉም ለዘላለም ይገባዋል አሉ። በእውነት ይገባዋል። እሊህም 4ቱ እንስሶች አሜን ይላሉ። እሊያም አለቆች ይሰግዳሉ ስለ ልዕልናቸው፣ ስለ ክብራቸው። ለሊህም 4ቱ እንስሳ ከብሉይና ከአዲስ ከብዙ መጻሕፍት መስክረዋል። መሐሪና ይቅር ባይ እግዚአብሔርም ስለ እርሱ ሁሉ የሰው ፍጥረት ይለምኑት ዘንድ አራቢዎቹ አደረጋቸው። ዳግመኛም እንዲህ ተባለ። ገጸ ሰብ ስለ ሰው ፍጥረት ይለምናል፣ ገጸ አንበሳ ስለ አራዊት ይለምናል፣ ገጸ ላይም ስለ እንስሳት ይለምናል፣ ገጸ ንስርም ስለ አዋፍት ይለምናል። ከሰማይ ሰራዊት ሁሉ እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ ናቸውና፣ ስለዚህም በዓለም ውስጥ በስማቸው አብያተ ክርስቲያናት እንዲታነጹ በዚች ቀን መታሰቢያቸው እንዲደረግ የቤተ ክርስቲያን መምህራን አዘዙን። እነርሱ ስለ ሰው ወገን በእግዚአብሔር ዘንድ ይማልዳሉና ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ኪሩብ አማላጅነት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ከአለቆች አንዱ የመላእክት አለቃ አፍኒን የበዓሉ መታሰቢያ ሆነ። ይህም ከሱራፌልና ከኪሩቤል ጋር የልዑልን የጌትነቱን ዙፋን የሚጠብቅ ነው። ስለ እርሱም ሄኖክ እንዲህ አለ። ያንን ቤት ሱራፌልና አፍኒን ዙሪያውን እየዞሩ ይጠብቁታል። እነርሱም የልዑልን የጌትነቱን ዙፋን ሲጠብቁ የማያንቀላፉ ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መልአክ አማላጅነት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የሊቀ ጳጳሳት ዮሐንስ መታሰቢያው ነው። ለንጉሥ ቆስጠንጢኖስም መስቀል ተገለጸለት። ለእግዚአብሔር ምስጋና ይሁን አሜን። በዚችም ቀን የአረማዊ መኮንን ልጅ የነበረ አባ ቅፍሮንያ አረፈ። ከዕለታትም በአንዲቱ ስሙ መርቆሬዎስ የሚባል መነኮስ ከአባ ጳኩሚስ ገዳም ወደ ሀገሩ መጣ። እርሱ ክርስቲያን እንደሚሆን በእርሱ ላይ ትንቢት ተናገረ። ከጥቂት ወራትም በኋላ ገዳማትን ሊያጠፋ ምርኮንም ሊማርክ ሰራዊቱን ሰብስቦ ወደ ግብፅ አገር ዘመተ።
ወደ አባ ጳኩሚስም ገዳም በደረሰ ጊዜ አበምኔቱ ወደ እርሱ መጥቶ እኔ ነኝ አለው። ቅፍሮንያም ሰምቶ አበምኔቱን ለብቻው አግልሎ እንዲያጠምቀው እና የምንኩስናውን ልብስ እንዲያለብሰው ለመነው። አበምኔቱም እሺ በጎ አለው። ከዚህ በኋላ ሰራዊቱ ወደ ሀገራቸው በተመለሱ ጊዜ ብቻውን ቀረ። በዚያንም ጊዜ የምንኩስናን ልብስ ለበሰ። ተጋድሎንም በመጾም እና በመጸለይ ጀመረ። ሰይጣንም በእርሱ ላይ ቀንቶ ነገር ሰሪ አስነሳበት። በመኳንንቱም ዘንድ ወነጀለው። እነርሱም አገራችንን ያጠፋ የመኮንን ልጅ ከዚህ ያለ ብለው ገዳሙን ከበቡ። እግዚአብሔርም ሰወረው። ባጡትም ጊዜ ነገረ ሰሪውን ገደሉት። ይህም ቅዱስ በገድል ተጠምዶ ኖረ። በየ7 ቀንም ይጾማል። ያለ መራራ አለንጓሬ አይመገብም። በዚያም ወራት የምድር አውሬ እንስሶቻቸውን እየገደለ በገዳም ላይ ጥፋትን አደረሰ። አባ ቅፍሮንያም ወደ እርሱ መጥቶ እንደ በግ ይዞ አሰረው። 10 ዓመትም ቆይቶ ሞተ። ቅዱስ ቅፍሮንያም የእግዚአብሔር መልአክ እየመራው ወደ ኢየሩሳሌም ሄደ። በአንዲትም ቀን ደረሰ። በዚያችም ታላቅ ምስጢርን አየ። ከከበሩ ቦታዎች ተባርኮ ወደ መኖሪያው ተመልሶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሰማዕት የስድሮስ ማህበር የሆኑ የ182ቱ መታሰቢያቸው ነው። በረከታቸው ትድረሰን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 9 በዚች ቀን ለአባቶች ሊቃነ ጳጳሳት 41ኛ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ይስሐቅ አረፈ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተጸምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፈ እንተ ርእስከ እግዚኦ ጸዲቀ መበለት ወኩፈ እላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲው ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ ሄረጌሊ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘደስ ወለዛ አንቦ ስተርጎም ሳዲስ ወለሰማ ቃሎ ዝነፈስ በጸሎተሙ ማርያም አረጌተ ኩሉ እምባሰውሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጥብቅን በረከታችን ከኛ ጋር ትኖር ኦ አምላክን በከመ ምድትከ ወአኮ በከመ አምሳነ አቡነ ዘበሰማያት